በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የአስራት ልጆች የቅዱሳን ወዳጆች በኃያሉ በልዑል እግዚአብሔር ፍጹም ሰላምና ፍቅር እንደምን ሰነበታችሁ? እንደምን ቆያችሁ? በሀገር ውስጥም በውጭ ሀገርም ያላችሁ የዲያቆን ሄኖክ ቲዩብ ወዳጆችና ቤተሰቦች እንደምን አላችሁ? አሜን። የእግዚአብሔር ሰላም ከኔና ከናንተ ጋር ለዘላለም ጸንቶ ይኖር አሜን። ለዛሬ የምንመለከተው ርዕስ ቢኖር በዚህ በትንቢተ ሚክያስ ምዕራፍ 5 ቁጥር 12 ላይ ያለውን ኃይለ ቃል መነሻ በማድረግ ዛሬ ስለ መተትና መተት የለም ስለሚሉ ሰዎች እንዲሁም መተት ምንድነው የሚለውን ባጭሩ እንመለከታለን ማለት ነው። በዚህ በትንቢተ ሚክያስ ምዕራፍ 5 ቁጥር 12 ላይ እንደዚህ የሚል ኃይለ ቃል አለ። መተትንም ከእጅ አጠፋለሁ፣ ሟርተኞችም ከእንግዲህ ወዲህ አይሆኑልህም። የእግዚአብሔር ቤተሰቦች ይህንን ኃይለ ቃል ስንመለከት በእውነት መተት ከጥንት ጀምሮ ከብሉይ ኪዳን ጀምሮ የሰው ልጅ ከተፈጠረ ጀምሮ እንደነበረ የሚያሳይ ታላቅ ኃይለ ቃል ነው። በዚህ በመጽሐፈ ሄኖክ ምዕራፍ 2 ላይ መተትና አስማትን ሟርትንም አጋንንት ለሰው ልጆች እንዳሳየና እንዳመለከተ ስር መማስንም ቅጠል መበጠስንም በኮከብ መቁጠር መጠንቆልንም ያሳየና ያስተማረ አጋንንት እንደሆነ ኮከብኤልም የሚባል መንፈስ ይህንን እንዳደረገ አሚዛራክ የሚባል መንፈስ ኮከብኤል የሚባለው መንፈስ በኮከብ መጠንቆልን እንደገና ደግሞ አሚዛራክ የሚባለው በስር መማስን ቅጠል መበጠስን በዛ መጠንቆልን በቅጠላ ቅጠል ድግምት መስራትን መተትን ያስተማረ መንፈስ እንደሆነ በመጽሐፈ ሄኖክ ምዕራፍ 2 ላይ እንመለከታለን። በመሆኑም ስለዚህ መተት ከጥንት ጀምሮ እንደነበረ የምናየው ነገር ነው ማለት ነው። ስለዚህ በዋናነት በአሁን ሰዓት በተለይ ትውልዱ እጅግ በጣም እየተቸገረበት ያለ ነገር ቢኖር በጣም በመተት ህይወቱ እየተመሰቃቀለበት ያለበት ዘመን ደርሰናል። በእውነቱ የእግዚአብሔር ቤተሰቦች ኢትዮጵያ ሀገራችን ቅድስት የምትባል ንጽሕት የምትባል ታላቅ ሕዝብ ያላት እግዚአብሔርን የሚፈራ ሕዝብ ያለባት ሀገር እንደሆነች የታወቀ ነው። ቅዱሳን ያፈራች ሀገር፣ ቅዱሳን ስለ ኢትዮጵያ የተጋደሉባት በጸሎት የጠላትን ወራሪ በመመከት በማሸነፍ ሀገራቸውን በማበልጸግ እስከዚህ ጊዜ ድረስ ታሪክን ለኛ አስተላልፈውልን አቆይተውልን ሄደዋል። ቅዱሳን አባቶቻችን ይህን በሚያደርጉበት ሰዓት አንደኛ አካሄዳቸውን ፍጹም ከእግዚአብሔር ጋር በማድረግ እግዚአብሔርን በማምለክና እግዚአብሔርን በመፍራት የጣዖትን አምልኮና የመተትን ስራዎችን ሁሉ ከነሱ በማራቅ እግዚአብሔርን የሚጸየፈውን ነገር ሁሉ በማራቅ እግዚአብሔርን እያመለኩ በእውነትና በእውነት በፍርሃት እግዚአብሔር ተገዝተው ሀገራቸውን እያለሙ እንደቆዩ ግልጽ ነው። ታዲያ በዚህ ዘመን ያ ሁሉ የአባቶቻችን የቀደሙ አባቶቻችን የእግዚአብሔር የመፍራት መንፈስ ሸሽቶ የአጋንንት የዲያብሎስ መንፈስ ቀርቦ እጅግ በጣም የመተትና መተተኞች በትውልዱ ላይ እንደ ነቀርሳ ተጣብቀው ከቤተሰብ ከዘመድ ከወገን ከጓደኛ እንደ ሀገርም ተመትቶብን አፍዝ አደንግዝ ሆነን ፈዘን
ደንግዘን ኢትዮጵያ እንዳታድግ ኢትዮጵያ ላይ መተት ተሰርቶ ህዝቡ እንዳያድግ ፍቅር እንዳይኖረው አንድነት እንዳይኖረው ለትውልዱና ለህዝቡ መተት ተደርጎ እንደ ግለሰብም ደግሞ ግለሰቡ እንዲታመም እንዲታሰር በሽተኛ እንዲሆን ነቀርሳ እንዲይዘው የደም ውስጥ በሽታ እንዲይዘው የወድ ውስጣዊ አካላቶቹ በበሽታ እንዲመቱ በተጨማሪም ደግሞ ሽባ እንዲሆን ፓራላይዝድ እንዲሆን እሰራው አፍዘው አደንግዘው በማለት ግደለው እድሉን ውሰደው ስራውን ገበያውን ዝጋው ግራ አጋባው እየተባለ የሚሰሩ መተቶች በከተማችንም በአገራችንም እጅግ በጣም ተስፋፍቷል። ይሄ በዝምታ እየታየ ያለ ጉዳይ ትውልድን እየገደለ ያለ ጉዳይ ነው። መተት ትውልድን ብቻ አይደለም የሚገለው ሀገርንም ይገላል። ጠንቋይ ደብተራ ኢትዮጵያን ገሏታል፣ ወደታች አውርዷታል። ስለዚህ ይሄ የመተት የስራይ መንፈስን ከኢትዮጵያ ነቅሎ ከትውልዱ ነቅሎ ለመጣል ህዝቡ ወደ እግዚአብሔር መመለስ አለበት። ወደ እግዚአብሔር ስንመለስ ነው መተት ከህይወታችን ይርቅ የሚችለው። የእግዚአብሔር ቤተሰቦች አንዳንድ እናውቃለን የሚሉ ሰዎች ሰባኪ ነን የሚሉ ሰዎች መተት የለም ውሸት ነው አይነ ጥላ የሚባል ነገር የለም እድግን ራስ ነው የዘጋኸው ስራ ማትሰራ ነው ስራ ነፍክ ነው ገበያ የቀዘቀዘው አልፈ ቁጭ አልከው ስራ ማትወድ ነው እያሉ ህዝቡን የበለጠ እንዲደነዝዝ በንግግር ስብከት በማስመሰል ከቴሌቪዥን ጣቢያዎች ጀምሮ እስከ ዩቲዩብ እስከ ፌስቡክ ድረስ መተት የለም መናፍስት የሉም እያሉ እየሰበኩ ይገኛል። በጣም በሚያሳዝን ሁኔታ የሚያስረውን መተት የሚሰራውን የመተተኛ የደብተር የጠንቋውን ስራና ስራይ ምንም ሳይቃወሙ ነገር ግን መተትን የሚፈቱ በእግዚአብሔር ኃይልና በእግዚአብሔር ጸጋ በመንፈስ ቅዱስ ኃይል የሚፈቱን ታላላቅ አባቶች የእግዚአብሔር ጸጋ በዛላቸውን ሁሉ እየተቃወሙ ይገኛሉ። በሚያሳዝን ሁኔታ እነዚህ ታላላቅ አባቶችና ከእግዚአብሔር የተሰጣቸውን ኃይልና ጸጋ ይዘው ትውልዱም ታጋንን ተሰራት የሚፈቱትን አላስፈላጊ ስም እየሰጡ የሚገኙበት ጊዜ ይደረስ ነው። በሚያሳዝን ሁኔታ ግን ቁጭ መጽሐፍ ቅዱስ ሰባኪ ነኝ ብሎ መጽሐፍ ቅዱስ ላይ ያለውን እውነታ እየሻረ መተት የለም ይላል። በሚያሳዝን ሁኔታ ግን መተቱን አስመታችም ራሱ ሆኗል። መተት የለም የሚል ሰው መተት የለም ውሸት ነው የሚል ሰው በእርግጠኝነት ነው የምናገረው እንደው ከመቶ 20% ነው ንጹህ እንጂ 80% መተት የሚያሰራ ነው። ግልጹን እንነጋገርና በመተት ትውልዱ አልቋል። እርስ በራሱ ተሳስሮ እርስ በራሱ እየተጠፋፋ ይገኛል። ኢትዮጵያ እየወደመች ያለችው በቃልቻ በዛር በአምልኮ በመተት በጨሌ መንፈስ ነው። ኢትዮጵያ እየወደመች ያለችው ከትውልዱ ሰላም የጠፋው አጋንንት ኢትዮጵያን ስለተቆጣጠረ ነው። የእግዚአብሔር መንፈስ በኢትዮጵያ ላይ ሸሽቷል። ከኢትዮጵያ ከሸሸ ዘመናትን አልፏል። ትውልዱ ከአምልኮተ እግዚአብሔር ከሸሸ እጅግ በጣም ብዙ ጊዜ ሆኗል። እኛ የእግዚአብሔር ሕዝብ ነን ክርስቲያን ነን እንላለን፣ ማተብ አንጠልጥለናል። ነገር ግን በሚያሳዝን ሁኔታ እግዚአብሔርን አናመልከው። ነጠላ ለብሰን ብቻ ቤተክርስቲያን እንሄዳለን እንጂ የእውነት እግዚአብሔርን መፍራትና እግዚአብሔርን ማምለክ በህይወታችን ውስጥ የለም። ክርስትና ዕለት ዕለት በተግባር አየኖርን አይደለም። የእግዚአብሔር ቤተሰቦች ስንቶቻችንን እየተሰቃየን ያለው በመናፍስት ኢትዮጵያ እንኳን እየተሰቃየች ነው ያለችው በመተት መተት ትውልዱን ማነቆ ሆኖ ይዞ ትውልድን እየገደረ ይገኛል። ስንቱ ነው በየሆስፒታሉ የሚንከራተተው? ስንቱ ነው በየጸበሉ የሚንከራተተው? እነዚህን ህዝቦች ማን ይመልከታቸው? ማን ያያቸው? ማን ያዳምጣቸው? በየቤቱ ስንቱ ነው ግራ የገባው? ስንቱ ነው እየተጨነቀ ያለው? ስንቱ ነው እየታመመ ያለው? እየታመመን ያለው በየቀኑ እኮ የሚሰማው እኔ በአገልግሎት የምሰማው ነገር በየቀኑ እጅግ በጣም ያሳዝናል። በመተት ትውልዱ እያለቀን ያለው መቼ ነው? እነዚህን ህዝቦች የምናየው መቼ ነው? ጎረቤቶቻችን የምናየው መቼ ነው? ቤተሰቦቻችን የምናየው? በአጠቃላይ ሁላችንም እኮ በመንፈስ እየተሰቃየን እንገኛለን። መቼ ነው የሰውን ችግር የምናዳምጠው? በተለይ ቤተ እግዚአብሔር ውስጥ
አለን የምንል አገልጋዮች መቼ ነው የህዝቡን ወደ ህዝቡ ውስጥ ገብተን የህዝቡን ችግር የምንሰማው? መተት የለም፣ አይነ ጥላ የለም፣ ቡዳ የለም፣ ዛሬ የለም፣ እዛ በትውልድ ውስጥ አይተላለፍም እያለን በሰው ህይወት ላይ እየቀለድን ያለን መቼ ነው ቆይኛ የምንቀየረው? መቼ ነው የህዝብ ሮሮና ሰቆቃ የምንሰማው? መቼ ነው በየጸበሩ የሚንከራተቱን ህዝብ የምናግዘው የምንረዳው? ቢያንስ እኮ ጸበል ውስጥ እንኳን እኮ የሚፈታ እንኳን እንዳይኖር ደና አጥማቂ እንኳን እንዳይኖር ያጠመቀ ህዝቡን የሚፈውስ እንኳን እንዳይኖር ደና አጥማቂ እንኳን ጸበል ላይ አይመደብም። በጣም በሚያሳዝን ሁኔታ አሁን ጳጉሜ ነው። ይሄን 5ቷን ቀን ጳጉሜ ታላቅ የጾምና የስግደት የጸሎት ጊዜ ነው። ሰማያት የሚከፈቱበት ቅዱስ ሩፋኤል ወደ ምድር እየተመላለሰ የሰው ልጆች ጸሎት የሚያሳርግበት ውሃዎችን የሚቀድሱበት ድውያን የሚፈወሱበት ጊዜና ወቅት ነው። በዚህን ጊዜ ደግሞ በየጸበል ቦታ ሁሉ ጸበልተኞች እንደሚሞሉ ግልጽ ነው። ታዲያ በዚህን ጊዜ ጸበል ቦታ ላይ ማን ነው የሚመደበው? በእውነት ጸጋ የበዛለት አባት አጋንንትን የሚያስር አጋንንትን ወደ ሲኦል የሚሸኝ ድውያንን በቅባ ቅዱስ በጸሎት የሚፈውስ ሰው አይመደብም ጸበል ላይ። ለምን? ለህዝቡ ለምንድነው ግድ የሌለን እኛ? ለምንድነው ግድ የማይሰጠን ስለ ህዝቡ? ህዝቡ እኮ ስለታመመ እኮ ነው ተጨንቆ በየጸበሉ የሚሄደው፣ ግራ ሲገባው በቃ ሐኪም ቤት የሚሄደው ስለተጨነቀ እኮ ነው። እኛ መቼ ነው የምናስተምረው? ዲያብሎስ ከህይወቱ እንዲነቀል እንዲጸልይ በቤቱ እንዲያመልክ ቤተክርስቲያን እየሄደን ንስሐ እንዲገባ ቅዱስ ቁርባን እንዲቀበል በእውነት እግዚአብሔር እንዲፈራ መቼ ነው የምናደርገው? እንዲህ እንዳናደርግስ ምንድነው የያዘን? እውነት መንፈሳችን ምንድነው? መመርመር አለብን ራሳችንን። በእውነት ውስጣችን የእግዚአብሔር መንፈስ ቅዱስ አለ ወይ? ቤተክርስቲያን ኃይሏ ለምንድነው ያልተገለጠው? የቤተክርስቲያን ኃይሏ እኮ እንዳይገለጥ ያደረግነው እኛ አገልጋዮች መሆናችን ግልጽ ነገር ነው። እዚህ ትውልዱ በመተት ሲያዝ በመተት ሲታመም መቼ ነው እኛ የምንመለከተው? ህዝቡን መቼ ነው የምናየው? ራሳችንስ መቼ ነው የምናየው? እኛም እኮ ታስረናል። አገልጋይ አጋንንት አይቀርቦም፣ መተት አይዞም። እንደዚህ አይነት ቀልና እንደዚህ አይነት ሹፈት በራሳችን ላይ ብናሾፍ ምንጎዳው እኛ ነን። ራሳችንን ጎድተን ቤተክርስቲያናችንን ጎድተን ህዝቡን እየጎዳን የምንገኘው እኛ ነን። ስለዚህ መቼ ነው የምንቀየረው? መቼ ነው ህዝቡ እንዲነቃ የምናደርገው? ለምን እኛ ደነዘዝን? ትውልዱ ለምን ደነዘዘ? ኢትዮጵያ ለምን ቆመች? እድገት እንዳይኖራት ለምን ተደረገ? ለምን ክፋትና ምቀኝነት በዛ? ምቀኝነትና ክፋት በልባችን ሰርጾ በእውነት ኢትዮጵያውያን ያለን የመተባበር እሴት፣ የፍቅር፣ የአንድነት፣ የመስማማት እሴት ተሸርሽሮ ጠፍቶ ዘረኝነቱ ከፍቶ ምቀኝነት፣ ክፋት አንዱ ሲያድግ አንዱ እንዳያድግ በመተት እያሰራው ወደታች እንዲወድቅ እየተደረገ ያለበት ጊዜና ዘመን ይገኛል። ቤተሰብ ጋር ቤተሰብ አይስማማ፣ ጓደኛ ጋር ጓደኛ አይስማማ፣ ጎረቤት ጋር ጎረቤት አይስማማ፣ ህዝብ ጋር ህዝብ አይስማማ። ኢትዮጵያ እንደ ሀገር እንዳትቆም እያደረጉ ያሉ ጠንቋዮች፣ መተተኞች፣ አስማተኞች፣ ደጋሚዎች ሁሉ እግዚአብሔር ከኢትዮጵያ ላይ ይነቅላቸዋል፣ ከኢትዮጵያ ላይ ይደመስሳቸዋል። አይቀርም። የእናንተ ጊዜ ያበቃል። ህዝቡም ይፈታል። እንደ ግለሰብ የሚፈታበት ጊዜ ቢኖርም እንደ ግለሰብ እያንዳንዱ ቢፈታም ጠንክሮ ከጸለየ ይፈታል። ከመተት ከድግምት ይፈታል። ግን እንደ ሀገር እንደ ኢትዮጵያ የተሰራው መተት ግን የሚሻርበት ጊዜ ይመጣል። ኢትዮጵያ ቃልቻ በሚያመልኩ ዛሬ በሚያመልኩ ዛፍ ስር ቅቤ በሚቀቡ ሰዎች ጨሌ ከሚያመልኩ ሰዎች የምትገዛበት ዘመንና ወቅት ያበቃል። የክርስቲያኖች ዘመን ይደርሳል፣ ይመጣል። እግዚአብሔር የፈቀደው ንጉስ ይነግሳል። ይህን እናምናለን። በእውነት እምነታችን ደግሞ ፍጹም ነው። እግዚአብሔር አይተወንም። የምታስመትቱ ሰዎች የምትመትቱ ሰዎች ሁሉ እግዚአብሔር የንስሐ ጊዜ ሰጥቷቸዋል። ተመለሱ፣ ከክፋት ስራችሁ ተመልሳችሁ ንስሐ ግቡ። አርያም ካላችሁ እግዚአብሔር በመቅሰፍት ይመታችኋል።
በህይወታችሁ በልጆቻችሁ በልጆቻችሁ ሁሉ እግዚአብሔር መርገምን ያመጣባችኋል። የምታስመትቱ ሰዎች የምትመትቱ ሰዎች ሁሉ የእናንተ ክፋት የእናንተ ስራ እጅግ በጣም በእግዚአብሔር ዘንድ አጽያፊ ነው። ነፍሳችሁን ነው ለዲያብሎስ የሰጣችሁት። ስለዚህ ወደ ንስሐ ተመለሱ። ያለባችሁን ቆሻሻ ሁሉ በንስሐ አጽዱ። በክፉ መንፈስ የተያዛችሁ በሙሉ ደግሞ ስገዱ፣ ጸልዩ። እንጸልይ፣ እንስገድ። ከታሰርንበት እስራት ደግሞ እግዚአብሔር ይፈታናል። እግዚአብሔር የታመነ አምላክ ነው። ስለ መተት ይሄ የመጀመሪያ ክፍል ነው እንጂ ገና በደንብ ማስተምረው ትምህርት ከዚህ በኋላ ስለ መናፍስት ነው የሚሆነው። በመተት የሚሰቃዩ ሰዎች ምን ማድረግ አለባቸው? መተት የያዛችሁ ሰዎች እንዴት ራሳቸውን ማወቅ አለባቸው? እንዴት ከድግምታቸው መፈታት አለባቸው? እንዴት ከቤተ ክርስቲያን አስማተኛ ጠንቋይ መወገድ አለበት የሚለውን በትክክል በደንብ በሰፊው አስተምርበታለሁ። ይሄ እንደ መግቢያ ነው። ይሄን መግቢያ ደግሞ ስሰራ ከዚህ በኋላ ይሄን መግቢያ ይዤ በአጠቃላይ መተትና ስለ መተት ስራዎች በአጠቃላይ በዝርዝር እንመለከታለን። ትውልዱ የታሰረበትን ማነቆ ከእግዚአብሔር ጋር ሆነን እንፈታለን ማለት ነው። የእግዚአብሔር ጸጋና ሞገስ ከሁላችን ጋር ይሁን። ጥያቄዎቻችሁን በኮመንት አስቀምጡልኝ። አስተያየትም እቀበላለሁ። ጥያቄዎቻችሁን እየተቀበልኩ በጥያቄዎቻችሁ መሰረት እያንዳንዱን በዝርዝር እንደ እግዚአብሔር መልካምና ቅዱስ ፈቃድ እመልስላችኋለሁ። እንደገና ደግሞ አዲስ ወደዚህ ዩቲዩብ ቻናል የተቀላቀላችሁ ሰብስክራይብ በማድረግ እና አስተያየት በማስቀመጥ የበለጠ እንድታበረታቱኝ ጠይቃችኋለሁ። እግዚአብሔር ያግዘናል፣ እግዚአብሔር ይረዳናል። በደንብ ገና እናገለግላለን። ትውልዱን በእግዚአብሔር ቃልና ቅዱስ ቃል እናገለግላለን። በተጨማሪም ደግሞ የክፉ መናፍስትን ስራ ሁሉ እናጋልጣለን። ይሄ እንደገና ምስክር እንሰማለን። እስኪ ከዚህ በመተት ስራ ውስጥ የነበሩና ከመተት ስራ ውስጥ በጥንቆላ ውስጥ የነበሩ ሰዎች ከዚህ አገዛዝ ከወጡ በኋላ ወደ እግዚአብሔር ከተመለሱ በኋላ ምን እንዳገኙ እንመለከታለን። ምክንያቱም አንዳንድ ሰዎች በቃ ወደ ንስሐ በመለስ ይሄ እስከዛ ያመለኩት አጋንንት ዛር ይመታኛል፣ ይገለኛል በማለት በፍርሃት ደብተራው ይገለኛል በማለት ብዙ ሲጨነቁ ስለማይ ነው ማለት ነው። እና ይሄንን ከምስክርነት ጋር ከተግባር ጋር እናየዋለን። እንዴት መናፍስትን ማሸነፍ እንችላለን የሚለው በተግባር ምክንያቱም ያየው ሰው ነው ሲናገርም የሚያምርበት። እኔ እንዴት ጠላት እንዳሸነፍኩ በዝርዝር እነግራችኋለሁ። በውጭ ሀገር ውስጥም በሀገር ውስጥም ያላችሁ በዝርዝር እንዴት ማድረግ እንዳለባችሁ፣ እንዴት የተሰራባችሁ መተት ማክሸፍ እንዳለባችሁ፣ ምን መንፈሳዊ ጉዳዮችን ተግባራቶችን ማድረግ እንዳለባችሁ በዝርዝር እንመለከታለን ማለት ነው። የእግዚአብሔር ሰላምና ፍቅር የእመቤታችን የወላዲተ አምላክ ቸርነትና ምሕረት የቅዱሳን ጥበቃ ረድኤት የቅዱስ ሩፋኤል ምልጃው ቃል ኪዳኑ ከሁላችን ጋር ይሁን፣ አሜን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን፣ አሜን።